አችን የምታዩት እርሻ ቦታ ነው የመጣነው። ከተማው በጣም ርቀናል። የገበሬ ቤት ነው ያለነው እና አጅሪት ፀሐይ ሁሉ አድክሟታል። ውሃ በጣም ጠምቷታል። እንግዲህ እንግዳ ነን ብለን ውሃ እንጠይቃለን። ሰተት ብለን ንግባ እስኪ ምን እንደሚፈጠር አብረን እናያለን። አይ ግድ ናችሁ የለም ወይ? በስመ አብ አንዲቱን በግ ተሰጠኝ። እዩት ወደዚህ ቦታውን ልሰዳት። እሺ ነበር። እንዴት ናችሁ? ደህና ናችሁ? ሰላም ነው ወንድም? እንዴት ነው? እንግባ ነበር እንግባ። ገባ እኮ ስለምን በስመ አብ በድንጋይ ነው አንተ አሰራሩ ደስ ሲል እናቴ ትሙት። ሰላም ሰላም ነው ማማ? እንዴት ነው? ሰላም ነው? ደህና ነው ማማ? እንግዳ ነበር ነው። የት እንግባ? የት እንግባ? እዚህኛው እንግባ። ይሄኛው እዚህ ምን አለን ማማ? እዩት በድንጋይ ተሰራ። እሺ ውሃ አይኖርም? የሚጠጣ ውሃ አለ? እሺ እናመሰግናለን። ጉሩ አራክ እሺ በነገራችን ላይ ገጠር ነው መጣ ነው። ምን ቁጭ በሉ። በጣም ገጠር ነው። ለፉ ቦታ አለ። እሺ በጣም ገጠር የሚባል ቦታ ነው የመጣ ነው። ኧረ ማማ ችግር የለም። ከአዲስ አበባ ነው የመጣ ነውና ከዛ ትናንት ነው ደብረ ብርሃን አድረን ዛሬ ወደዚህ መጣ ነው። ዝም ብለን ነው ተነስተን ይመጣል። እስኪ እኒው አካባቢ እርሻም ስናርስ ነበር። እዛ ጎን እዛ ጋር አግኝተን የእርሶ እርሻ የለም እንረሳው አላየተን ችግር የለውም። አሳረሱን ስለ አካባቢው ነገሩን፣ ስለ እርሻው አወሩን እና የሸዋን እንደዚህ በቃ አቀባበላችሁን እንግዲህ አቀባበላችሁን ለማሳየት ለዛ ነው የመጣ ነው። አካባቢውን ለማየት አንተ ነህያቸው ነው ይያቸው ነው ሴት ልጅ ካለቻቸው በጣም ድገሚለን አው ጋሻና ቅዝቃዜ አላየም እንዴት አደባባይ ላይ የት በዚህ በኩል አቋርጣለሁ እኮ ወደ ጎጃም ከዛ እዛ ሂጄ ሳጎራ ጎጃም እኔ አገሬ ሸዋ ቅዝቃዜው በጣም ሙቆን ነበር ውጭ ላይ እሺ እንዳይወጋውት ያስጠጣል። እሺ ማዘርዬ ልጅ የለዎትም አሉ? እንደኔ ፈረንጅ ባይሆን እኔ ነኝ። የእርሶ ልጅ ነኝ። እንደኔ ፈረንጅ ባይሆን ማዘር ሰደቡኝ። ማን ነው ስሞት? ላቀች አዳፍሬ ያስታውቃል። የባል አባት ስም ለዛም ነው እንግዲህ አቀባበሎ በጣም ደስ ይላል። ምን እንዴት አድርጌ ነው እንግዲህ አመቀበለው ብትሉኝ አሁን ድንገት መጣችሁብኝ በምላክ ተናግዳችሁ እኛ መስተንግዷችን ታዲለም ደግሞ ይሄው ቅዳሴ ቀባር ተጣጣችሁ ነው መስተንግዱን ትክክል። ከዚህ በላይ ምንም ነገር የለም። ስለመጣን እንግዲህ በጣም አዝኗል። እንግዲህ እንዳሉት ተናግራችሁ ብትመጡ ጠላውን ምኑም ተዘጋጅቶ ይጠብቃችሁ ነበር። አጋጣሚ ስለመጣችሁ ቤቱ ራሱ ይቅዝቅዝ ያለ ነው። ከውጭ ማሳሳት እና ግንቧንቻው ውስጧ ደናቅ ማናቷ አርሼ ማይቀርበኝ ነው የሚባል
እሰው ነው የሚያደንቋት ቤቷን ካዋን ብትዋት ያለው ምርጥ ነው። ምን አስተካክለው ግን ከዛ ቤት እኮ ይሄ ቤት በጣም ነው የሚያምረው። ይሄ ቢስተካከልና ቀለም ምናምን ቢቀባ በስርዓት መተኛ ምናምን ቢሆን ማብሰያ ባይሆን በጣም ነው የሚያምረው። ማርያም እንግዳሽ በጋጅ ያ የሆነ ማዳበሪያ ነገር ኮርኒስ አስገባ ነበረ። ከዛ የሰራት እንግዲህ እንደተሞት ምንም ኮርኒስ አያስፈልገውም። ሲጀመር አያስፈልገው። በጣም ነው የምታምረው። በጣም ነው የሚያምረው። አሁን እንዴት ነው የሚደረገው? እንግዲህ መስተንግዶ እሱ ነው የኔ እናት እንኳን ደህና ቆየሽ። አሉ በሳችሁ እኔ ገና ተመትና ስትወርዳ ይቻችኋል። እዛ ላይ ነው እነኛ ባያሰፈር የፈገመት ነው። ኦኬ በዛ ሲያቸው ኧረ እነሱ ትንሽዬ ናቸው እነኚህ በርከት ይላሉ አለ። አይ እንግዲህ እንደ ጓደኞቻቸው ነው እያለ ነበረ። እናንተም ወደኛው ወጣችሁ። ወደ እናንተ ሰተት ብለን መጣን። የድንገት እንግዳ ሆነን መተን እንጠይቃለን። ያው እንግዲህ እንደ ልጅ እንደ ቤተሰብ እናንተም ባለዶች ናችሁ። እኛም አዎ ይመስ ምንድነው በዓሉ እዚህ አሁን በዓል አለ አይደል? አመታዊ በዓል አሁን ተነገትላችሁ ያለው አባሉ አመታዊ በዓል ናቸው። ወደዛው ቅዱስ ዮሐንስ የሚባል ነገር አለ። ዋናው ዳመት ነው። ይሄ ዋናው ዳመት ነው። ቅዱስ ዮሐንስ ቀጥላል ነው። ወደ ተሳቶ ላይማ ከባድ። አዎ አሁን መጡ አውደ አመቶች ወደ አዲስ አመት ዘመን መቀየሪያ ላይ ያው እንትን ይበርካል። ለስላሴ ብዙ ጊዜ ይመጣል። ደውራውራን ያጋንፋን አቦጂ ያላቸው ከንታይናቸው ኮሎኒ ለስላሴና ለስላሴ ነው። ዋናው ደግሞ አሁን አንገብጋቢ ዋቡ የት ጓ መሰላችሁ? አዎ መጋቢት አቦ አሁን በአራት ምንድን ነው በእንዛን ቀን እንደው ማለት ነው ሐምሌ 5 አቦ እኛን እናታችን ይሄን እንደሚያቸው ካላችሁ በቃ ነው መጋቢት አቦ ነው። እሺ መጋቢት አቦ እሺ እንመጣለን። እግዚአብሔር ጋራ ከፈቀደልን እግዚአብሔር ከፈቀደልን እንዲህ ሳይሆን አስበንበት በስርዓት እኛም በስርዓት እንመጣለን። የኔ እናት እናይወታለን። በጣም ደስ ይላሉ። በጣም ቅን እናት ነው። እግዚአብሔርን በጣም ደስ የሚሉ እናት ነው። እናመሰግናለን። ኑሩልን፣ እድሜ ይጨምርልን። እሺ እርስ ይቀበሉናል። ሲጠላውን ጠምቆ ቤት ያ ቤት አውላል ነው አትበቃኝ ለዘመድ ማለት ነው። እናንተ ብትመጡ ጥሩ ነው። ለምንድን ነው ሰው እኮ በአንድ ብር ደንበኝነት ሩቅ ደረጃ እንደርሳለን እኛ። ትክክል። እኔ በስሙኔ አልኮኝ ድሮ ማለት ነው ባንሳተን ቡና በሰኒ ገዝቼ ስሙኔ አቀርታለሽ። ከዛ ኖሬ ሄድኩላችሁ እዛ ሴት ወጆ ጋር ልጅ ናት። ኧረ በዛን ቀን እኮ አንቺ ስሙኔ ጥዬ ሄድኩ ብላኝ አውታ ስትሰጠኝ አልፈልግም እምነቱ ብቻ ነው የሚበቃኝ ብዬ እስካሁን ድረስ እናትና ልጅ ነን ብላችሁ አታውቁም። ዘመድ መረቁንና እንውጣ እንግዲህ ምርቃቱ ደግሞ ያው እንደዚሁ እንደሆን እኛን እንደ ልጅ አይተውን ተባረኩ ያሳድጋችሁም ትልቅ ነገር ስራችንም ከፍ እንደሌለ እኛ እኔ የሚባለውንም አላውቅም። ዞሮ ግን ለእናንተም እድገት ይስጣችሁ። አሜን። እግዚአብሔር ይባርካችሁ። አሜን። አሜን። የተሞደድ ይስጣችሁ። አሜን። በዓሉንም ያክብርላችሁ። አሜን። እንደምትንከራተቱ ቶሎ በዳንያለም ተግራ ተቀይቁምና አሜን። በጣም ቁመላችሁ ያክብራችሁ። አሜን። እንዳከበራችሁ እናንተን ያክብራችሁ። አሜን። በሄዳችሁበት የሰው ደጅ ያጋጥማችሁ። አሜን። እዚህ ጋር እንገባለን ካላችሁ እነኛ ሰዎች ብሩክ ያድርግላችሁ። አሜን። እግዚአብሔር በርቆ በሩን ይፈቱላችሁ። አሜን። እንግዲህ የማለው ይሄንን እሺ እናመሰግናለን። በሉ ሰላም። እሺ እናት እሺ በጣም ደስ ይላል። ከዚህ በኋላ ይሄን መሰለ በረከት አግኝቼ ማንንም አልሰማም። ደስ ሲሉ ቤቱ ደስ ሲል